ጸሎቱ ሥርዓተ ቤተ ክርስቲያን ሰልችቶት ይወጣል። ጉባኤው ፈዘዘ ብሎ ምንድነው ደመቅ አርጉት ብሎ ይወጣል ለብዙ። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል አይ እኔ አሁን ሱሰኛ ነኝ፣ ዘማዊ ነኝ፣ ቆሽሻለሁ፣ አንዳንድ ማስተካከለው ነገር አለ ይላል። የሚያስተካክለን ማን ነው? እሱ ደግሞ የፈለገ ብንቆሽሽ አይጸየፈን። ባሕረ ምሕረት ነው። የኛ ኃጢአት የደም ጠብታ ነው። የእሱ ግን ምሕረት የባህር ያህል የውቅያኖስ ያህል። እግዚአብሔር ይቅር በለኝ ካልከው የትከርመ መጣ አይልም፣ ድጋሚ የመንግስቱ ወራሽ ያደርጋል። ያስክዷል። ቀረብ ብትል ይሻላል። ቀረብ አንድ ክርስቲያን እንዴት ከቤተ ክርስቲያን ተለይቶ ይጠፋል ካላችሁ የመጀመሪያ አጠፋፉ ልክ እንደ በግ ነው የሚጠፋው። በግ እንዴት ነው የሚጠፋው ካልን በግ የሚጠፋው አውቆ ነው ወይስ ሳያውቅ ነው የሚጠፋው? መልሱልኝ። የባህር ዳር በጎች ያስባሉ እንዴ? በግ የሚጠፋው አውቆ ነው ሳያውቅ? ምን እያደረገ ነው በግ የሚጠፋው? ሳር እየበላ እዚህ ጋር ሳር ሲበላ ይሄ ሲደርቅበት ወደዚያ ሲሄድ፣ እዚህ ሲጠጣ ይሄ ውሃ ሲደፈርስ ወደዛ ሲሄድ ሳስበው ነው በግ የሚጠፋው። በግ ሲጠፋ ቢመሽብኝስ ብሎ ያስባል? ሰዓት እያየ የሚጠፋ በግ አለ? ተኩላ ቢበላኝ ገደል ብገባ ይላል አይልም። የመጀመሪያው እኛ ክርስቲያኖች ከቤተ ክርስቲያን የምንጠፋው ልክ እንደ በግ ሳናውቅ ነው። ምን እያደረግን? እየበላን እየጠጣን ነው። አንድ ስራ ስንሰራ ሌላ ስራ፣ አንድ ንግድ ስንነግድ ሌላ ንግድ፣ አንድ ትምህርት ስንማር ሌላ ትምህርት። ቀስ እያለን እኮ ነው ከቤተ ክርስቲያን የምንጠፋው። ምን ነው ጠፋህ? ምን ነው አታስቀድስም? ምን ነው ቤተ ክርስቲያን አትመጣም ሲባል ውይ እንደ ድሮ እኮ አይደለም ኑሮ፣ እኔ እኮ አሁን ቢዚ ነኝ ይላል። ይሄ በግ አሁን ቢዚ ነበር አልነበረም? ነበር። ይሄን ሳር እያገላበጥ አይደለም? መብላቱ እኮ ጥሩ ነው፣ አትብላ አልተባለ። እግዚአብሔር አትስሩ፣ አትነግዱ፣ አትማሩ አይል። ግን ከበረቷ ከቤተ ክርስቲያን እንድንጠፋ አይፈልግም። እግዚአብሔር ሁላችንን የጠፋነውን በቸርነቱ ይመልሰን። በግ ሲጠፋ ቢመሽብኝ አይልም። እኛ ደግሞ ከቤተ ክርስቲያን ስንጠፋ ብሞትስ አንልም። ሞት ሲመጣ አይ አሁን ስራ ላይ ነኝ ማለት ይቻላል? አይቻልም። ተኩላ ቢበላኝ አላለም። ተኩላ የተባሉ ክርስቶስ ተርጉሞታል። የበግ ለምድ ለብሰው የሚመጡባችሁ በውስጣቸው እንደ ተኩላ ነጣቂዎች ከሆኑ ከሐሰተኞች መምህራን ተጠበቁ። መናፍቃን ናቸው። ሌላ ምን ተኩላ ነው? ቢያስክዱኝስ ሳንል ሳናውቀው ከቤተ ክርስቲያን እንጠፋለን። እንደዚህ የጠፋነውን እግዚአብሔር በቸርነቱ ይመልሰን። እረኛው ምን አደረገ? ሊፈልገው ወጣ ይላል። አንድ በግ ፍለጋ 99ኙን በጎች ትቶ ወጣ። እግዚአብሔር ለአንዲት ነፍስም ዋጋ አለው የለው? አለው። በቤተ ክርስቲያናችን በስብከቱ ጣዕም ምክንያት አፈወርቅ ተብሎ የተጠራው ቅዱስ ዮሐንስ አፈወርቅ ምንለው አባት አለ። እንግዲህ ከሞተ ከ200 ዓመት በኋላ ነው አፈወርቅ የተባለው። በነገራችን በሕይወት ዘመኑ አፈወርቅ ያስተምረናል ተብሎ የተዋወቀ እንዳይመስላችሁ። እና ቅዱስ ዮሐንስ አፈወርቅ ሲያስተምር በዛሬዋ ቱርክ የምትባል ሀገር ትናንት ቁስጥንጥንያ የምትባል ልክ እንዲህ እንደናንተ በጣም ብዙ ሕዝብ መጥቶ በጣም ይማር ነበር በደስታ። እና ይገርማችኋል፣ አንድ ቀን ቅዱስ ዮሐንስ አፈወርቅ ሊያስተምር ጉባኤ ላይ ሲመጣ ሊማር የመጣው ሰው አንድ ሰው ብቻ ነው። ስንት ሰው? አንድ ሰው። ቅዱስ ዮሐንስ አፈወርቅ ቆሞ 3 ሰዓት ሙሉ አስተማረው በደንብ ለዚያ ሰው። ነገሩን የሰሙ ሰዎች ገረማቸው። እንዲህ አባታችን ለአንድ ሰው ይሄን ያህል ድካም ምንድን ነው አሉ። አይ ይመስላችኋል እንጂ አለ ድሮም የሚመጣው ይሄ ሰውዬ ብቻ ነበር አለ። ምክንያቱም ያን ቀን የጣዖት በዓል ይከበራል። ጭፈራ ሊያየው ሰው ሁሉ ግልብጥ ብሎ ሄዶ ይማር የመጣው ይሄ ሰው ነው። ከልቡ የመጣው እሱ ነው። እግዚአብሔር ከልባችን ለመምጣት ይርዳል። አንዳንዴ ስጋችን መጥቶ እኮ ልባችን አይመጣም። አንድ ነፍስ ዋጋ አላት ምዕመናን። አንዱን በግ ፍለጋ ወጣ፣ እስኪያገኘው ድረስ ፈለገው ይላል። እንዴት የሚያጽናና ቃል ነው! በሉ እስኪ እስኪያገኘው ድረስ ፈለገው። ምን እስኪለው? እግዚአብሔር እኛን የሚፈልገን ምን እስኪለን? እስኪ ደክመው አይልም፣ አይደክመው። እስኪ ሰለቸው አይልም፣ አይሰለቸው። እኛ እኮ ሊያውም ለየት ያለን በጎች ነን። እግዚአብሔር በዚህ ሲመጣ እኛ በዚህ ጋር ነው የምንሄደው። የምንደበቅ በጎች ነን። እስኪያገኘው ድረስ ፈለገው። ባገኘው ጊዜ አነሳና በትከሻው ተሸከመው ይላል። እዚህ ላይ ነው በጣም የእግዚአብሔርን ሥራ የምናደንቀው። ልብ በሉ ምዕመናን። አሁን እረኞቹ እኛ ብንሆን እስቲ እረኛ ሆነን ቀኑን ሙሉ 100 በግ ስንነዳ ውለን ፀሐይ ላያችን ላይ አልቆ ልባችን ዝሎ ቤት ገብቼ አርፌ ተኛለሁ ብለን ስንመለስ ከ100 በግ አንድ ቢጠፋ ፍለጋ ስንወጣ ደስ እያለን የምንወጣው?
እየመረረን ነው የምንወጣው። ወተን ያን በግ ፍለጋ በጨለማ አንዴ ተራራውን ወተን ከዚያ ወርደን ከዛ ተሻግረን ወንዙን አንድ ሁለቴ እግራችንን እንቅፋት ብሎን እንደው ምርር ብሎን እኩለ ሌሊት ላይ ያንን በግ ብናገኘው እንሸከመዋለን? መልሱልኝ። እንኳን በግ ቀርቶ ልጅ ጠፍቶ ሲገኝ ምንድን ነው የሚደረገው? እኔ የኔን ልምድ ልንገራችሁ። መጀመሪያ ልጅ ሲጠፋ ወላጆች ወይኔ ልጄ ይላሉ። ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? ምን አንቀጨቅ። እንደውም እመቤታችን ብቻ ነች ጠፍቶባት እኮ አግኝተው ነበር ጌታን አይደለም? እመቤታችን 3 ቀን ሙሉ ጠፋባት፣ ፍለጋ ወጣች ይላል። ስንት ቀን ጠፍቶባት? 3 ቀን ከዓይኗ ቢጠፋ ፍለጋ ወጣች። ክርስቶስ ከኛ ሕይወት ውስጥ ከጠፋ ስንት ቀን ሆኖታል? ከኛ ልብ ውስጥ ከኛ ሕይወት ከጠፋ ከራቀ ፍለጋ ወጣች። ሄዳ የታገኘችው በቤተ መቅደስ ከመምህራን እግር ስር ቁጭ ብሎ ሲማር አገኘችው። አትቆጣው ነገር አምላኳን ወልዳ ምን ታድርግ? ልጄ ሆይ አባትህና እኔ ስንፈልግ ለምን አስጨነከን አለችው። ማናማ ስንፈልግ? አባቴ ያለችው ቅዱስ ዮሴፍን ነው። ክርስቶስ የዮሴፍ ልጅ አይደለም። ለምን አባት አለችው? ቅዱስ ኤፍሬም ሶርያዊ በዙሪያ ላሉት አይሁድ ስትል ነው ይህንን ያለችው እንጂ የዮሴፍ ልጅ ሆኖ አይደለም ይላል። ከዚያ ውጭ ግን ክርስቶስ እኔና አባትህ ስንፈልግህ ያለችውን ይዘው ሰዎች የዮሴፍ ልጅ ነው እንዳይሉት ምን አለ? በአባቴ ቤት ትኖር ዘንድ እንዲገባኝ አታውቁምን አለ። በምን ቤት? አባቴ እግዚአብሔር አብ ነው፣ ዮሴፍ አይደለም አለ። ሌላ ወላጅ ግን ልጁን ገርፎ ከጨረሰ በኋላ ነው የት ነበርክ የሚለው። ይህ እረኛ ግን ባገኘው ጊዜ በትከሻው ተሸከመው ይላል። ለምንድን ነው የተሸከመው? እግሩ ዝሏል ይሄ በግ። እግዚአብሔር ከቤቱ ስንርቅ ወደ ቤቱ ለመምጣትም አቅም እንደሚያስፈልገን ያውቃል አያውቅም? ያውቃል። ብዙ ሰዎች እኮ መምጣት እየፈለጉ በሱስ ተይዘው በኃጢአት እግራቸው ታስሮ መቼ ደርሳለሁ የአምላኬን ፊት መቼ ያዋለሁ እያሉ በየመጠጥ ቤቱ እኮ ሆነው ቅዳሴ ትዝ እያላቸው የሚያለቅሱ የሚረበሹ አሉ። እግዚአብሔር በቸርነቱ ይመልሳቸው። አሁን እኛ የመጣ ነው አስተዋይ ሆነን መሰላችሁ? ተሸክሞ ያመጣን ማን ነው? እግዚአብሔር ነው። በእውነት ከቤቱ ሳናውቅ የራቅነውን ሰዎች በቸርነቱ ትከሻ ተሸክሞ ወደ ቤቱ ይመልሳል። ሁለተኛው ምዕመናን የጠፋው ሳንቲም ነው። ሳንቲምን የሮኒመስ ወይም ጄሮም ተብሎ የሚጠራው ሊቅ በእኛም ትርጓሜ ወንጌል ላይ ያለ ሳንቲምን ሊቃውንተ ቤተ ክርስቲያን የሰው ልጅ ነው ብለው ተርጉመውታል። ሳንቲም የተባልነው እኛ ነን። በሳንቲም ላይ ያን ጊዜ የቄሳር መልኩ ይሳልበታል። ያ ሳንቲም ዋጋ የሚኖረው የቄሳር ፊቱ ይታይ እንደሆን ነው። እኛ ሁላችን ሳንቲሞች ነን። የማን ሳንቲሞች? የቄሳር ሳይሆን የማን? የእግዚአብሔር። የቄሳር መልክ ሳንቲሙ ላይ ስላለ የቄሳር ንብረት እንደሆነ ሁሉ እኛ ደግሞ እግዚአብሔር ሲፈጥረን ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ መልኩን ስሎብናል። ስለዚህ እኛ የማን ገንዘብ ነን ማለት ነው? የእግዚአብሔር ነው። ሳንቲሙ እኛ እያንዳንዳችንን ነው የሚወክለው። ሴቲቱ ጠፋባት። ሲጠፋባት ቤቷን ጠረገች፣ ቆሻሻውን ወደ አንድ ቦታ ሰበሰበች። ያን ሳንቲም እዚያው ቤት ውስጥ ከቆሻሻው መካከል ፈልጋ አወጣችው ይላል። በጉ ከቤተ ክርስቲያን የራቁ ሰዎች ናቸው። ሳንቲሙስ ምንድን ነው ካላችሁ፣ ሳንቲሙማ እኛ ነን። ይህ ሳንቲም ያለው ቤት ውስጥ ነው፣ ግን ጠፍቷል ግን ያለው የት ነው? ቤት ውስጥ ነው። ሁለተኛ ጠፋ የሚባለው ምዕመናን ቤተ ክርስቲያን ውስጥ ሆኖ የጠፋ ሰው ነው። ጠዋት ማታ የሚያስቀድስ የሚያወድስ ሰባኪው እኛ፣ አስተማሪው እኛ፣ ዘማሪው እኛ፣ ቀዳሹ እኛ፣ አስቀዳሹ እኛ ጠፋን እንዳንባል ማለት አለን እንዳይባል ደግሞ ቆሻሻ ውስጥ ነው ያለን። ቆሻሻ ኃጢአት ውስጥ፣ ክፋት ውስጥ፣ መለያየት ውስጥ፣ ቂም ውስጥ፣ በቀል ውስጥ፣ ቅናት ውስጥ። አሁን እንደውም እግዚአብሔር በጣም የተቸገረው ቤተ ክርስቲያን በማይመጡ ሰዎች ሳይሆን ቤተ ክርስቲያን ውስጥ ሆነን በጠፋነው ሰዎች ነው። እንዳይፈልገን አለን፣ እንዳያጠምቀን ማተብ አስረናል። ሃይማኖት ሲባል ኦርቶዶክስ ተዋሕዶ እንላለን፣ ግን ቤት ውስጥ ሆነን ጠፍተናል። አለህም እንዳልል እንዲህ ይደረጋል፣ የለህም እንዳልል ይመሻል ይነጋል ብለዋል ባለበገኑ። እግዚአብሔር እኮ ጨነቀው። በራድ ወይም ትኩስ ብትሆን መልካም ነበር፣ እንዲያው ለብ ስላልክ ከአፌ ልተፋህ ነው ይላል።
አፉ ላይ እኮ ይዞ ተጨነቀ እግዚአብሔር። አይተፋን ነገር ፈጥሮናል፣ አይውጠን ነገር ለባልንበት። ወይ አልካድን ወይ አላመንን። ይሄ በጣም በጣም የአየር አጋንንት ሆንበት እኮ ለእግዚአብሔር። ወይ አልካድንም ወይ አላመንም። ሁለተኛው ቤተ ክርስቲያን ውስጥ ሆኖ መጥፋት ነው። እንዲህ የጠፋነውን እግዚአብሔር በቸርነቱ ይመልሳል። ሴቲቱ ምን አደረገች? መብራት አበራች። ሕግህ ለመንገዴ መብራት ነው ለእግሬም ብርሃን ነው ይላል። ቃሉን ያበራል እግዚአብሔር። ቤት ውስጥ ሆነን የጠፋነውን ሊፈልግ ከዚያ ያን ሳንቲም ከቆሻሻው መሃል ፈልጋ አወጣችሁ ይላል እግዚአብሔር። ሁላችንንም ካለንበት ቆሻሻ ውስጥ ፈልጎ ያወጣል። አሁን አንዳንዴ አይ እኔ እኮ ለማልለወጠው ነገር ቤተ ክርስቲያኑ ቢቀርብኝ ይሻላል የሚል ሰዋል። እኔ መመላለስ እንጂ መመለስ አልቻልኩም፣ ስለዚህ ይቅርብኝ ይላል እግዚአብሔር። አንድ ቀን ከቆሻሻው መሃል እኮ ፈልጎ ያወጣናል ምእመናን። ሌላው አንዳንዴ መቼስ ቤተ ክርስቲያን ውስጥ ጥሩ ሰው አለ፣ ደግሞ ክፉ ሰው አለ። ጥሩ ካህን አለ፣ መጥፎ ካህን አለ። ጥሩ ሰባኪ አለ፣ ክፉ ሰባኪ አለ። እና አንዳንዴ ቤተ ክርስቲያን ውስጥ መጥፎ ሰው ስናይ አንዳንድ ሰው ምን ይላል? እንደው መድኃኔዓለም እንደው ምን አለ እንደው ቤትህን ብታጸዳ፣ እንደው እንደዚህ አይነቶቹ ሰዎች ምን አለ እንደው ጠርገ ብታስወጣቸው ይላል። እግዚአብሔር ያሳያቸው። አሁን እግዚአብሔር ቤቴን ላጽዳ ካለ እኛንስ ይለቀናል እንዴ? ወይስ ሐሳቡን ያመጣው ሰውዬ ይቆይባል? ቅዱስ ዮሐንስ አፈወርቅ ምን ይላል? እስቲ ከኔ ጋር በሉ። ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ቤተ ክርስቲያን ምንድናት? እኛስ ምንድነን? አቤት ምን ታካሚ ትላላችሁ? በሽተኞች ነን። አታሳምሩት እንጂ ከበሽተኛም አስቸጋሪ በሽተኛ ደግሞ ቅዱስ ጎርጎርዮስ ዘንዚናዙ ክህነት ተቀበል ብለውት እምቢ ብሎ አምልጦ በግድ ነው የተቀበለው ክህነት። እና ምን ይላል? ከካህን ስራ የዶክተር ስራ የሐኪም ስራ ይሻላል ይላል። ለምን? ሐኪም የሚያክማቸው በሽተኞች ከበሽታው ለመዳን ፈቃደኞች ናቸው። የካህን ንስሐ ልጆች ግን ፈቃደኞች አይደሉም። ሐኪም የሚያክማቸው በሽተኞች በሽታቸውን ይናገራሉ። ካህን የሚያክማቸው በሽተኞች ግን ንስሐ ሲገቡ ኃጢአታቸውን አድበስብሰው ነው የሚናገሩ። በሽታውን የደበቀ መድኃኒት የለም። አስቸጋሪ ነን እኮ እና በሽታ ነው ኃጢአት። ቤተክርስቲያን ሐኪም ቤት ናት። ሁላችንም በሽተኞች ነን ምእመናን። እኔም እዚህ ቆም የምሰብከው ቁጭ ብሎ የሚሰበከው ሁሉም በሽተኛ ነው። እግዚአብሔር በቸርነቱ ይማረን። በሽተኛ ከሆንክ ለምን ትሰብካለህ ካላችሁ፣ በሽተኞችም እኮ ትንሽ ሲቆዩ እንደ ዶክተር ይሆናሉ አይደል? አዎ ትንሽ የእነሱ መርፌ ለሌላ ሰው ያዛሉ። ስለዚህ እኛ እንደው ቀድመን የገባን በሽተኞች ነን። ሁላችንንም በቸርነቱ ይማረን። በሽተኛ ለበሽተኛ እንደሚያዝን ኃጢአተኛም ለኃጢአተኛ ማዘን አለበት። ጠርጋ አስወጣ አይባልም። እግዚአብሔር እስከ ምጽአት ድረስ ኃጥኡን ከጻድቁ ጋር ችሎ በቤቱ ያቆየዋል። መጥቶ የሚለየው እሱ ብቻ። ሁላችንንም በቤቱ ያጽናን። ከቤት አንዳንድ ሰው ደግሞ ቤተክርስቲያኑ ሰው እንዲያረገ ካህኑ፣ ቄሱ፣ ዲያቆኑ፣ ሰባኪው እንዲያረገ ብሎ የራሱን ትቶ ማለት ይሄ እኛም አለንበት። መቼስ ከሰባኪያኑም አንዳንዴ ከቅዱስ ፓትርያርኩ አንስቶ ከላይ እስከታች ሙልጭ አድርገው የሚሳደቡ አሉ። የምንሳደብ አለ። ሲኖዶስ ሲሰደብ እኮ ደስ ይለዋል። ሰው ፈገግ ይላል። ጳጳሳት ሲወቀሱ ደስ ይለዋል። የኔ አይነቱ ሰባኪ በሆነ ሚዲያ ይወጣና ከፓትርያርኩ አንስቶ ሁሉን አጥረግርጎ ሰድቦ ወስብሐት ለእግዚአብሔር ይላል። ምእመናንም ቃለ ሕይወት ያሰማልኝ ይላሉ። ሰው እውነተኛ ጀግና ከሆነ የማንን ኃጢአት ነው መናገር ያለበት? የራሱን። እኛ ግን የኃጢአተኛ ትዕቢተኞች እኮ እና በሽተኛ ለበሽተኛ እንደሚያዝ ኃጢአተኛ ለኃጢአተኛ ማዘን አለበት። ይህን ርኅራኄ ለሁላችን ያድለን። ወደ መጨረሻው ልምጣላችሁ። እንግዲህ በጉ ከቤተ ክርስቲያን ሳያውቁ የራቁ ናቸው። ሳንቲሙ ቤት ውስጥ ኖረን የጠፋ ነው ሰዎች ነን። ልጁ እስካላችሁ አውቀው ከቤተ ክርስቲያን የራቁ ሰዎች ምሳሌ ነው። እንግዲህ ይሄ ልጅ ቤት ውስጥ ቁጭ ብሎ አንዴ ውሃ ቅዳ፣ አንዴ እንጨት ፍለጥ፣ አንዴ በጊዜ ግባ መባል ሰልችቶት ነው የወጣው። ከቤተ ክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ምንኩስናው ከበደን ብለው፣ አጽዋማት በዙ ብለው የወጡ ሰዎች አሉ። የሉ አሉ። ጾም ባይኖር አሁን ስንት ሰው ይወጣል ከቤተ ክርስቲያን? ስንት ሰው እኮ አይወጣም ነበር። አንዳንድ ሰዎች ሌላው ነገር ደስ ይላል፣ ጾሙ አይመቻቸው። ደስ የማይለዋለ። እናንተስ ጾም ትወዳላችሁ አትወዱ? አቤት ትወዳላችሁ። ጾም ሲገባ ነው ሲወጣ ነው እንኳን አደረሳችሁ ምንባባል? እንደው ፈገግ ብለን ሲወጣ እኮ የጾም ጠላቶች እኮ ነን።
ለነፍስ አይመስለንማ። የሚያጉረመርም አለ ውስጥም ሆኖ እና ይህ ልጅ ልውጣ አለ። አጽዋማት የጠሏል ተሐድሶ ብለው አንድ ሰሞን ሲበጠብጡን የነበሩ ሰዎች በህትመቶቻቸው አጽዋማት በዙ። እንደውም አንዳንዱ አጽዋማት ቁጥራቸው አንሶ ለምሳሌ ጾመ ሐዋርያት 12 ነው መሆን ያለበት አሉ። ስንት? ለምን? አቤት ሐዋርያት ስንት ስለሆኑ እንደው ተራቀው ሞተዋል እኮ። ሐዋርያት 12 ከሆኑ ስለሆኑ 12 ይሁን ከተባለ የነነዌ ጾም ስንት ቀን ነው የምንጾመው? የነነዌ ህዝብ ስንት ነው? አይ ከሆነ አይቀር ለሁሉም ነው አይደል እንዴ? መርጣ አይደል? እግዚአብሔር ያሳያል። ጾሙ፣ ጸሎቱ፣ ሥርዓተ ቤተክርስቲያን ሰልችቶት ይወጣል። ጉባኤው ፈዘዘ ብሎ ምንድነው ደመቅ አድርጉት ብሎ ይወጣል። ለብዙ ጭፈራ አምሮት ይወጣል። ይህ ልጅ ወጣ። የአባቱን ገንዘብ ይዞ ወደ ሩቅ አገር ሄደ። ገንዘቡን በትኖ ጨረሰ ይላል። በጥምቀት ያገኘነውን ሀብተ መንፈስ ቅዱስ በትኖ ከመጨረስ እግዚአብሔር ይጠብቅ። ይመስልሃል ከቤተ ክርስቲያን ይሆናል ብለው ወጥተው ጸጋቸውን ያጡ ሰዎች አሉ። ለዛ ቢስ ያደርግሃል እግዚአብሔር ከቤቱ ስትወጣ። ለቤቱ የሰጠህን ጸጋ ከቤቱ ወጥታ አትጠቀምበት። ባዶ እጁን ቀረ። የአሳማ ምግብ መመኘት ጀመረ ይላል። ይህን ጊዜ ወደ ልቡ ተመለሰ። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው አለ። አባታችን ማን ነው? ምእመናን። የአባታችን ቤት ማናት? ቤተ ክርስቲያን። የአባታችን ቤት ሙያተኞች ደግሞ ቅዱሳኑ ናቸው እና አቡነ ተክለ ሃይማኖት እነ ቅድስት አርሴማ ናቸው። እንጀራ የሚተርፋቸው ማለት ጽድቅ ተርፏቸው ለሌላው የሚያማልዱ ለሌላው የሚተርፉ ናቸው የአባታችን ቤት ሙያተኞች። ተነስቼ ወደ አባቴ ሄዳለሁ፣ ልጅ ልባል አይገባኝም፣ ከአገልጋዮች አንዱ አድርገኝ ይለዋለሁ አለ። ተነስቶም ወደ አባቱ መጣ። ይህ ልጅ አሳማ ሲጠብቅ ነበር። ልብሱ ቆሽሿል፣ ይሸታል። ልብሴን ልቀይር፣ ገላዬን ልታጠብ ሳይል ከነሽታው ከነቆሻሻው ተነስቶ መጣ። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል አይኔ አሁን ሱሰኛ ነኝ፣ ዘማዊ ነኝ፣ ቆሽሻለሁ፣ አንዳንድ ማስተካክለው ነገር አለ ይላል። የሚያስተካክለን ማን ነው? እሱ ደግሞ የፈለገ ብንቆሽሽ አይጸየፈን። ባሕረ ምሕረት ነው። የኛ ኃጢአት የደም ጠብታ ነው። የእሱ ግን ምሕረት የባህር ያህል የውቅያኖስ ያህል እና ገና ከሩቅ ሳለ አባት አየውና አዘነለት ይላል። ሩቅ እያለ አየና አዘነለት። እግዚአብሔር ቤቱ ስንመጣ ብቻ የሚያዝንልን ከመሰላችሁ ተታላችኋል። እግዚአብሔር ሩቅ ሆነን አይቶ የሚያዝንልናል። ከኃጢአት ውስጥ ሆነን አይቶ ያዝንልናል። አዘነለት። ወደ እርሱ ሮጠና አቀፈና ሳመው ይላል። አባት በሩጫ ልጅ በእርምጃ። ሽማግሌው አባት እየሮጠ ወጣቱ ግን እየተጎተተ። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ይቸኩላል። እኛ ግን ይቅር በለን ለማለት የእርምጃ ያህል ነው የምንጎተተው። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ይሰለቻል። ሮጠና አቀፈና ሳመው። ልጅ ልባል አይገባኝም አለ ልጁ። አባት ግን ከአፉ ተቀብሎ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና እረዱለት፣ እንብላ ደስ ይበለን አለ። እግዚአብሔር ይቅር በለኝ ብለህ ከመጣ የቀደመ ልብስህን ጸጋ መንፈስ ቅዱስ ይመልስልሃል። ለሁላችን ይመልስልን። ቀለበት አድርጉለታል። ቀለበታውን ጌጥ ነው፣ ምን ምግብ አይደል፣ መጠጥ አይደል፣ ግን ማህተም ነው። በዚያ ጊዜ ቀለበት የንብረቴ ወራሽ ይሁን ከዚህ በኋላ አለ። እግዚአብሔር ይቅር በለኝ ካልከው የትከርመ መጣ አይልም፣ ድጋሚ የመንግስቱ ወራሽ ያደርጋል። ጫማ አድርጉለት ለእግሩ አለ። ጫማ እባቡን ጊንጡን የምንረግጥበት ኃይል ይሰጠናል። በጫማ እንደምንረግጥ ኃጢአት ድል መንሳት እንድንችል ያደርገናል። እግዚአብሔር ፍሪዳ ረዱለት አለ። በንስሐ ለሚመለሱ ሰዎች እግዚአብሔር በቤቱ የሚያርደው ፍሪዳ የገዛ ስጋና ደሙን ነው። ሌላ ምን ፍሪዳ አለ? ይህን ልጅ የተቀበለ አምላክ ሁላችንን ይቀበለን። አሁን ስንተርከው ቀላል ነው። እስቲ አሁን እኛ ብንሆን ልጃችን እድሜያችንን ሙሉ የሰራንበትን ሀብት ወስዶ አውድሞ ባዶ እጁን ከስቶ ጠቁሮ ቆሽሾ ቢመጣ ሮጠን አቅፈን እንስመዋለን? መልሱልኝ። ነገሩ እንስመዋለን። ደስ የሚለው የኛ ሀገር ባህል እንቀበለዋለን። መጀመሪያ መቼም ጣት ቆሰለ ተብሎ ምን አይልም፣ አይቆረጥም። አንዴ ወልጅ ያለው በልና ግባ ቤት ይባላል። ይገባል።
ግን ገብቶም አንለቀው። እንደው እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው እንጂ ይቅር እንላለን አንረሳ። ፈረንጆቹ ፎርጊቭ እና ፎርጌት የሚሉታል። ይቅር እንላለን አንረሳ። የወጋ ቢረሳ ታውቁታላችሁ። ሲቆይ የረሳውን ልመሰለህ እንዴ እንላለን። ይቅር ካለ የሚረሳ ማብቻ ነው። እግዚአብሔር የሁላችንን ኃጢአት በቸርነቱ ይርሳል። እኛ እኮ እናሸማቅቃለን። ንስሐ ገብቶ የተመለሰውንም እያስታወስን የዛሬን አያርገውና እያልን እናሸማቅቃለን። ተቀበለው ይህን ልጅ የተቀበለው ሁላችንን ይቀበለን። የመጨረሻው ነጥብ ምዕመናን፣ ታላቅ ወንድሙ ሲመጣ ቤቱ እልልታ በእልልታ ሆኖ ሰማ። ምንድነው ብሎ አንዱን ሕፃን ጠርቶ ሲጠይቀው ወንድም መጥቶ አባቴ የሰባውን ፍሪዳ አረደለታል። እንደው አንዳንድ ሕፃን ተንኮለኛ ነው። ወንድም መጥቷል አይበቃም? ይበቃል። ወንድም መጥቶ ምን ተደረገለት? ፍሪዳ አይደለ? የቱም ፍሪዳ? ተንኮለኛ ነው። ልጁ ራሱ የከፋው ይመስላል። ያን ትልቁን አረደለታል። ተቆጣ። ሊገባ አልወደደም። አባት ወጥቶ ለመነው፣ እባክህ ግባ አለው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼልህ ምን አገኘው? ፍየል እንኳ አርደህልኛል። ይህ ልጅ ግን ገንዘብህን ከጋለሞቶች ጋር በልቶ ሲመጣ ፍሪዳ አረድክለታል። በጣም ያሳዝናል። አሁን እግዚአብሔር የተቸገረው እነገሌ ሲገቡ እነገሌ ይወጣሉ። እሱ ደግሞ የሁላችን አባት ነው። እኛ ቡድን ስንሰራ ከየትኛውም ሊገባ አይችልም። እግዚአብሔር የሁላችን አባት ነው። እስከ ዛሬ እንደ ባሪያ ተገዛውላል። ይሄ ማለት ምን መሰላችሁ? ለቤተ ክርስቲያን ገንዘቡን ጊዜውን ይሰጥና አንዳንድ ሰው እኔ እኮ ቤተ ክርስቲያን ስል ነው ወደ ኋላ የቀረሁት ይላል። እግዚአብሔርን ብሎ ወደ ኋላ የቀረ አለ? የለም። ገንዘቤን የጨረስኩት እኔ ካህናት ሳበላ ነው የሚሉ ሰዎች አሉ። በረከት አገኙ እንጂ ምንም አልተጎዱም። ምን አገኛችሁ ቤተ ክርስቲያን በመመላለሳችሁ ከተባለችሁ መልሱ ምን መሰላችሁ? የእግዚአብሔር የሆነ ሁሉ የኛ ነው። አንተ ስለ ፍየል ታወራለህ፣ የኔ የሆነ ሁሉ የማን ነው አለ? ያንተ ነው አለ። ነገር ግን የወንድም ሞቶ ነበር ያው ሆኗል። ይህ ልጅ ቤት ውስጥ ሆኖም ጠፍቷል። ወንድሙም ከስቶ ይሆን ጠቁሮ ይሆን ብሎ እንኳን አላየው። ጭራሽ ገንዘብን ከጋለሞቶች ጋር በልቶ መጣ እያለ ይከሳል። አሁን ከጋለሞቶች ጋር ይብላው ከደናግል ጋር ይብላው አይቷል? አላየም። እንዲያው ሲያስበው እንዲሁ በሰው ኃጢአት ሳናጣራ ከፈረድን ቤት ውስጥም ብንሆን ጠፍተናል። የመጨረሻ አንድ ነጥብ ላንሳና አበቃለሁ። ከነዚህ ሁለት ልጆች ከጠፋው ልጅና ቤት ውስጥ ካለው ልጅ አባቱን በጣም የተዳፈረው የትኛው ይመስላችኋል ምዕመናን? አይሰማም? ቤት ውስጥ ያለው ነው አይደለም? ያኛውማ ልጅ ተብዬ ልጠራ ምን አይለኝም። ይሄኛው ግን ከፍ ዝቅ አረገው። እውነት ለመናገር እግዚአብሔርንም በጣም የምንዳፈረው ቤት ውስጥ ያለነው ሰዎች ነን። ራቅ ያሉት ሰዎች ሲፈሩ ሲንቀጠቀጡ፣ ቀረብ ያልነው ሰዎች የማትደፈር አንተን ይሁዳ ደፈረ ይላል። እንዳፈራለን። ደግሞ ይህን ስናገር እዚህ መሃል ብዙም ቤተ ክርስቲያን የማይመጣ ወጣት አለ እኮ። እኔም ለዚህ ብዬ እኮ ነው ቀረብ ማለት ነው እንዳትሉ። አንዳንድ ሰው መርጦ ይሰማል ከትምህርቱ ውስጥ። እኔ አላልኩ አትቅረቡ አላልኩ። ቀረብ ማለት መጥፎ ሆኖ አይደለም፣ መራቅም ጥሩ ሆኖ አይደለም። ሐሙስ ዕለት የሆነውን አስታውሱ። ሐሙስ ዕለት ጌታችን ሊሰቀል አንድ ቀን ሲቀረው እንደሚሞት እንደሚሰቀል ተናገረ። ከሐዋርያት መካከል ቅዱስ ጴጥሮስ ያው ለጥያቄም ለመልስም ለእምነትም ለክደትም ከሱም ይቀድም አልነበረም። ተነሳና ጌታ ሆይ ሌሎች ሁሉ ቢክዱ እኔ ምን አልልህም አለ። ጌታችን ግን ዶሮ ሳይጮህ እንዴ ትክደኛለህ? በፍጹም አለ። ኧረ ምን ሲደረጋል? በኋላ ቅዱስ ጴጥሮስ ልክ ጌታ ሊያዝ ሲል በእውነት በረከቱ ይደርብን። ጴጥሮስ የዛኔ 58 ዓመቱ ነው። ስንት ዓመቱ? አረጋዊ ነው። ልባ ከወጣቶቹ ወታደሮች ጋር ሊዋጋ ውጊያ ጀመረ ሰይፍ አንስቶ እና በዚያ ውጊያ የሊቀ ካህናቱን ባሪያ የማልኮስን ጆሮ ቆረጠ። ሊቃውንት እንደሚነግሩን እሱ የሰደደው ለአንገቱ ነበር፣ ግን የሥራ ልምድ ስለሌለው ምን ቆረጠው? ጆሮውን ቆረጠው። እና ጌታ እንደውም በዚህ ጆሮ ጦስ ጴጥሮስ ችግር ውስጥ እንዳይገባ ለማልኮስ አዲስ ጆሮ ሰጠው ይላል። ለሁላችን አዲስ ጆሮ ይስጠን። መሬት ላይ ጆሮ ፈልጎ አንስቶ ገጠም አይልም። አዲስ ጆሮ ነው የሰጠው። ምን ያደርግለታል? ስንት ወሬ የሰማ ጆሮ አይደል? አሁን እንደው የኛንም እንደው ጆሮ ጴጥሮስ መጥቶ በገነጠለው። ቅዳሴያችን ይላል አንተን ብቻ የሚሰሙ ጆሮዎችን ምን በለን ስጠን፣ ይስጠን ለሁላችን። አሁን ጴጥሮስ
ጌታን እያዳፉ ሲወስዱት ሲያይ ጥሎ እንዳይሄድ ይወደዋል ክርስቶስ። ቀረብ እንዳይል ደግሞ አብረው ቢሰቅሉኝስ ብሎ ፈራ። ስለዚህ ጴጥሮስም ጌታን ከሩቅ ይከተለው ነበር ይላል። ከምን ይከተለው ነበር? ይሄ ማለት ቤተ ክርስቲያን በሩቁ ነው የሚሉ ሰዎች አሉ። አንቺ ቀረብ ቀረብ አትበይ፣ ጥሩ አይደለም ይመክራሉ። ልጆቻቸውን ቁጭ አድርገው እንደደና ነገር ነው። አንቺ ቀረብ ቀረብ አትበል የሚሉ አሉ። ከሩቅ ሲከተለው በረደው። ሲበርደው እሳት ሊሞቅ ቁጭ አለ። እሳት ደግሞ ሙቀት ብቻ ሳይሆን ብርሃንም አለ የለው። የጴጥሮስን ፊቱን ወለል አድርጎ አሳየበት። እንዴ አንተ ከሱ ጋር አልነበርክ እንዴ አሉት። አንተ ከሱ ጋር አልነበርክ? አረ የምትሉትን ሰውየውን አላውቀውም አለ። ማንን አላውቀው? ሰውየውን አለው። እግዚአብሔርን ሰውየው ከሚያስብል ፈተና ይሰውራችሁ። አላውቀውም አለ። ሶስተኛ ጊዜ ጆሮን የተቆረጠው ሰውዬ ዘመድ መጣና እንዴ አንተ እዛ አትክልት ውስጥ አላየሁም እንዴ? ነገሩ አላማረው። እንዲያርግብኝ እንዲጨምርብኝ ፈጽሞ አላውቀውም እያለ መማል መገዘት ጀመረ። ይህን ጊዜ ክርስቶስ ቀና ብሎ አየው። የንስሐ አባቱ ክርስቶስ በዓይኑ ቀኖና ሰጠው። አታውቀኝም? እውነት እግርህን አላጠብኩህም? በባህር ላይ አላራመድኩህም? አየው ባይኖቹ። ቅዱስ ጴጥሮስ ወጥቶ ስቅስቅ ብሎ አለቀሰ። ከሁሉ ይልቅ ስወደው እንዴት ከሁሉ ቀድሜ ክደዋል? አለቀሰ። ምዕመናን ከቤተ ክርስቲያን በሩቁ ነው ብሎ ብዙ ሰው ለበዓል እየመጣ ጧፍ የሚያበራ ሰዋል። ችግሩ ምንድነው? ራቅ ስትል ይበርድሃል። ሲበርድ እሳት ልትሞቅ ቁጭ ትላለህ። ቁጭ የምትለው ከሚያምኑም ከማያምኑም ሰዎች ጋር ነው። በጥያቄ አጣድፈዋል። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለህ፣ እንዲህ ሌለ እንዴ እንዲህ አይልም እንዴ ሲሉ መልስ ስታጣ ፈጣሪውን ፍጡር ያስብሏል። ተማላጁን አማላጅ ያስብሏል። ያስክዷል። ቀረብ ብትል ይሻላል። ቀረብ ያለ ምን ያገኛል ካላችሁ እንደ ጴጥሮስ ሳይፈራ እስከ መስቀል ስር የተከተለ ሐዋርያ ነበረ። ቅዱስ ዮሐንስ ሳይፈራ በመከተሉ ክርስቶስ ወደር የሌለው ሽልማት እዚያው መስቀል ላይ ሰጠው። ይህች ወደር የሌላት ሽልማት ማናት? እመቤታችን። ክርስቶስ ሊሞት ሲል ሊናዘዝ ፈለገ። ቤት እንዳይሰጠው፣ ቤት የለውም ክርስቶስ። የተወለደው በበረት ነው። በኋላም ለሰማይ ወፎች መሳፈሪያ ያላቸው፣ ለቀበሮች ጉድጓድ ያላቸው፣ እኔ ግን ራሴን የማስጠጋበት የለም ብሎ ልብሱን እንዳይሰጠው ልብሴን ቀደው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል። ክርስቶስ ምድር ላይ የቀረው ቤቱ፣ ገንዘቡ፣ ልብሱ፣ ንብረቱ ማን ነበረች? እመቤታችን። እና ቤተ ክርስቲያን ቀረብ ያለን ሰዎች ምንም እንደው ደፋሮች ብንሆንም ኃጢአተኞች ብንሆንም ቢያንስ የእመቤታችንን ፍቅር ግን አግኝተናል። ስለዚህ ከዚህ መሃል እንደ ሳንቲሙ ቤት ሆኖ የጠፋ አለ፣ እንደ ልጁ ጨልጦ የወጣ ሰው አለ፣ ሊወጣ ጫፍ ላይ ያለ አለ፣ እንደ በጉ ደግሞ በተለያየ ነገር ተታሎ የጠፋ አለ። ሁላችንን በቸርነቱ ይመልሰን፣ የሰማነውን በልቡናችን ጽላት ይጻፍልን።